በስተመጨረሻም ዳጣ እናቷን አገኘች። ዳጣና ሰላም ሲተቃቀፉ ማርታ በድንጋጤ ፈዛ ቀረች። እንዲሁም ደረጀ ሰላምን አደራ አሁን ምንም አይነት እንዳታሳውቂ ብሏት ስለነበረ ደነገጠ። ሰላምም ልጇን ስታይ ያላትን ሁሉ በመርሳት ልጄ በማለት ተነስታ እቅፍ አደረገቻት። ደረጀ የሚለውና የሚናገረው ጠፋበት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዳችሁ እዳችሁ ለምታበረታቱና ውድ ቤተሰብ ለሆናችሁም በሙሉ ከልብ አመሰግናለሁ። አሁንም በድጋሚ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እላለሁኝ። ዳጣ ድራማ በስተመጨረሻም ዳጣ እናቷን አወቀች። እንዲሁም ሰላም ደንግጬ ነበር ታያትና እንዲሁ ልጅ መሆኗን ተረድቻለሁኝ፣ ግን አንተ እስከምትነግረኝ እየጠበቅኩ ነው አለች። ዳጣ ድራማ በአለፈው ቪዲዮአችን ላይ እንዳየ ነው ዳጣ የሰላም ልጅ መሆኗን ማንም ሰው አያውቅም። እንዲሁም በሚስጥርና በጓደኛሞች ብቻ ለናታን ያወራችው ዳጣ ነበረች። ሰላምም ልጅ አለኝና የት እንዳደረስካት ልጅን አምጣ አሳውቀኝ ንገረኝ እያለች ደረጀን ፍትር አድርጋ ይዛው ስለነበረ አሁን ላይ ታዲያ እሷም ስላጨናነቀችው እንዲሁም ዳጣ በጣም እያሰበችና እየተጨናነቀች ስለሆነ እናቴን አሳውቀኝ እያለች ቀን በቀን ስለምትናገረው እንዲሁም ሰላም ደግሞ ልጅን የማትነግረኝና የማታሳውቀኝ ወይም ከልጅ ጋር የማታገናኘኝ ከሆነ እኔ እናንተ ያለንን ግንኙነት ይፋ አድርጌ ተማርታ ጋር አጣልሃለሁ ብሏ ነበር። ደረጀም ይህንን ነገር ከመሆኑና ከመደረጉ በፊት በስተመጨረሻ ዳጣ ናት ልጅሽ ብሎ ነግሯት ነበረ። ስለዚህ ሰላምን በድንጋጤ ሞትና ሐኪም ቤት ገብታ ነበረ። አሁን ታዲያ ከሐኪም ቤት ተመልሳ ዳጣም ከነበረችበት ቦታ ተጠርታ ከሰላም ጋር እንዲገናኙና ሰላምም አሳዩኝ ስላለች ለማየት ስትገናኝ ሰላምም ስላላስቻላትና እንዲሁም ደግሞ የእናትነት ስሜቱ ከባድ ስለሆነ ተነስታ አቅፍ ስታደርጋት ሰላም ያው የእናትነቱ ወጉም እንዲሁም ደግሞ የእናትነት ስሜቱም የተለየ ስለሆነ ማርታ ምን ተፈጥሮ ነው በማለት ፈዛ በመመልከት ላይ ነበረች። እንዲሁም ደረጀ እንዴት ታደርጋለች እንዳታወሪ ምንም አይነት እንዲያታሳውቂ ብያት አልነበረም እንዴ? አሁን ደግሞ ተነስታ እንዲህ ከማርታ ፊት ለማሳወቅ ያደረገችውን ጥረት ምን ብሎ ተቆጥቷል። ሰላም ግን የእሱን መቆጣትና የተመካከረችውን በሙሉ እረስታ ሙሉ ለሙሉ ወደ ልጇና እንዲሁም ደግሞ የእናትነት ስሜት ነበር የገለጸችው። ከዚህ ሁሉ ግን የኤቢ ምኞት ተሳካ። ሁልጊዜም ሰላምንም ሆነ እንዲሁም ዳጣን ከየት እንደመጡና ምን አይነት ግንኙነት እንዳላቸው ለማወቅ ቀን ተሌት እየለፋች እንዲሁም ከመኪና ውስጥ ማይክ ከመደበቅ ቤትም ውስጥ ስልክን ከመበርበርና እንዲሁም ከነ ምሳሌ ጋር ተገናኝታ የዳጣን መዳረሻና የት እንዳደገች እንዲሁም የት እንደኖረች ማን አባት እናቷ የት እንደሆኑ ለማወቅ እየጣረች ነበረ። ከስንት ልፋት በኋላ ሀዳ ይህ ይፋ ስለወጣላት በጣም ደስ ብሏት እማዬ እኔ ነግሬሽ ነበረ ድሮውንም እኔን ብታውቂና ብትረጅኝ ብዙ ነገሮችን ታውቂ ነበር። እኔ አንድም ቀን ዋሽቼ አላውቅም። አንቺ አልሰማይ ብለሽ እንጂ እኔ ተሳስቼ አላውቅም እያለች መናገር ጀመረች። ማርታ ግን ቢሆንም እንኳን እኔ ይህን ነገር ሳላጣራና ሳላውቅ ምንም አይነት ነገር መናገርና ማሳወቅ አልፈልግም፣ አንቺ አፍሽን ዝጊ በማለት ኤቢንም አፏን አስይዛታለች። ኤቢ ግን ለምን ሁልጊዜ እኔ ዝም በይ ይባላለሁኝ አልነገርም ወይ እንዲሁ ሳልሰማም ወይ እያለች በንዴት በቁጭት እንጭርጭር ትላለች። ያው ምንም አማራጭ የላትምና ማርታ ለትዳሯም ሆነ ለባሏም በጣም ክብር ያላት ሴት ናት።
በጣም የምትደነቅ ናት። እውነት ለመናገር ያላትን ጥንቃቄና ክብር በቃል መግለጽ ባይቻልም እንኳን ደረጀ አባቷን ባሏም ስለሆነ እንዲሁም ደግሞ ለዳጣ ብቻ ሳይሆን ለኤቢ እንዲሁም ለውሃ ከቤተሰብ በሙሉ ልክ እንዲ አባት ሆኖ ቋሚ ስለሆነ አባትሽ ነው አክብሪው፣ አንተ አንቺ የሚል ቃላት አትናገሪ እያለች በጥንቃቄ ስትነግራትና ስታስረዳት ነበረ። እናም ታዲያ ኤቢ ግን በጭራሽ ሊሆን አይችልም፣ እናንተ እየፈለጋችሁ ሳይሆን እኔ እየፈለኩት ነው የሚሆነው በማለት ብትናገርም እንኳን ማንም እየሰማትና እያዳነቃት የለም። ለምን ቢባል እሷ የፈለገችው ሳይሆን እሷ እንዳለችውና እሷ እንደመረጠችው ሳይሆን በእሷ ፍላጎት ብቻ አይደለም የሚሆነው። ስለዚህ ማርታ እኔ እናትሽ ነኝ፣ እሱም አባትሽ ነው፣ የመናገር ሞራሉም ሆነ መብቱም የለሽም፣ አርፈሽ ተቀመጪ ብላለች። እናትና ልጅ ሲገናኙ በዝንገት እየተደረሰው እና እየተመለከተው ናታንም በዝንገት ደርሶ ነበርና ተገርሞ እንዴት ይህ ነገር በምን ተፈጥሮ ነው በማለት ከሰላም ጋር ያላትን ግንኙነት ስላልነገረችው በእርግጥ አባቴ ደረጀ ነው ብላ ብታወራም እንኳን እናቴ ሰላም ናት ብላ ስላላወራችውና ስላልነገረችው ተነስታ ሰላም ልጄ ብላ ዳጣን እቅፍ ስታደርጋት ናታን ዝንገት ደርሶ ነበርና ምን ተፈጥሮ ነው ምን አለ በማለት ደንግጦ ነበረ። ማለት ያኔ ዳጣ ስታድግ ብዙ ስቃይና መከራ እንዲሁም እንግልት ስለደረሰባት ይህንን ሁሉ የሆዷን አውጥታ ስለማታወራና ስለማትናገር ናታንም ስለ እናቷ አድራሿ ምንም ነገር ማወቅ አልቻለም ነበረ። ማርታም በተደጋጋሚ ግን የዳጣን ቤተሰቦች ለማወቅ ጥረት አድርጋ ነበረ። ግን ደረጀን ስለዚህ ጥያቄ መጠየቅና ማውራት ስለማይፈልግ ስለሚደብሩና ደግሞ ስለሚጨናነቅም ይሄን ነገር አቁማ ነበረ። አሁን ላይ ግን በምታየውና በምሰማው ነገር ስላላመነችበት ግዴታ ደረጀ መናገር ስላለበት እናትና ልጅ እንዲሆኑ እንዲሁም ደግሞ በምን አይነት ነገር ሊሆን እንደቻለ ማወቅ አለብኝ ብሏል። ስለዚህ ማርታም የግዴታ ማሳወቅ አለብኝ፣ ለምን እንደሆነ ባላውቅም እንኳን እኔና ናታን እንዲሁም ደግሞ ዳጣን ስታመጣ ልክ እንደ ልጆች አድርገህ ልታሳድግ እንጂ ልጅህ መሆኗን አላውቅም ነበር፣ እንዴት አልተናገርክም ብላ ጥያቄ አቅርባለች። ሰላምም እንዲው ደረጀ ምንስ ቢሆን ልጅህ አይደለችም ወይ? ይህንን አይነት ስቃይ ስታሳልፍ እንዲሁም ደግሞ የት እንዲያደገች እና የት እንደቆየች ለምን አልጠየካትም? እንዴት ተፈጠረስ ለምን አላወቅክም? እያለች በተደጋጋሚ ስትጠይቀው ነበረ። እንዲሁም ዳጣ ልጅ ናት ካላት በኋላ ለምን ይህ አይነት ነገር ተፈጠረ? አንተስ ለምን ዝም አልክ? እንዴት አስቻለህ? የሚል ጥያቄም አንስታ ነበረ። ደረጀም ይህ ምክንያት በእኔ ጥፋት ብቻ ሳይሆን እኔ ወንድሜ ጋር እስካሁን ድረስ ተጣልተን በጣም አንነጋገርም፣ ልጅን የት አደረስካት በማለት ተነጋግረን ብዙ ደረጃ ደርሰናል። አሁን ደግሞ ልጅን የት እንዳለች ማወቅና መፈለግ ስላላገኘኋት እና ስላልቻልኩኝ በእርግጥ ብዙ ስቃይ መከራ ደርሶባታል። ከእንግዲህ ወዲያም ደግሞ ስላገኘኋት ደስ ብሎኛል። አንቺም ደስ ሊልሽ ይገባል እንጂ ያሳለፈችው ስቃይና መከራ ምንም ነገር ባትጠይቅኝ ብሏል። ሰላምም አሁን ላይ ልጅን በማግኘቴ ደስ ብሎኛል። እኔም ሳያት ከመጀመሪያውኑ እላይ ላይ የተፈጠረው ስሜት ነግሮኝ ነበረ። እንዲሁም እንደ መንቀጥቀጥም ብዙ ነገሮች ነበሩና ልጅ የሚሆነው ነገር ጠርጥሬ ነበረ። እሷም እንደ እናት ላይ ስታከብረኝና ስትተኛ ስትገደፈኝ ብዙ ነገር አውቄ ነበረ። ግን በእርግጥ ከአንተ መምጣትና እንዲሁም ደግሞ ማወቅ ስላለብኝ መናገር አልፈለኩም ብላለች። ደረጀም ዳጣ በጎዳና ላይ አድራ እንዲሁም አድጋ እዚህ ቦታ ላይ ስለደረሰች ስላሳለፈችው ስቃይና መከራ በጣም ቢነደውና ቢቆጨውም ግን አሁን ላይ ግን ስላገኛትና አብረው ስለሆኑ በጣም ደስተኛ ሆኖ
እንዲሁም ደግሞ ለወደፊት ያላትን ዋስትና እንዲሁም ደግሞ ህይወት እንደሚያስተካክልላትና ከእንግዲህ ምንም አይነት ነገር ቢፈጠር ከጎኗ ሆኖ እንደሚዘልቅ ቃል ገብቷል። ዳጣም እናቷ ሰላም ስለሆነች እና ስላገኘቻት በጣም ደስ ብሏል። ዳጣ ተድሮም የምትፈልገው እናት የሚለውን ቃል እና እንዲሁም ደግሞ ልክ ማንኛውም ሰው ከእናቱ ላይ ተኝት ብሎ የሚጫወተውንና እንዲሁም ብዙ አይነት ስሜቶች ስላሉት እባክን እናቴ ስለ እኔ ምን እያሰበች እንደሆነም ልወቅ፣ የት እንዳለችም ንገረኝ እያለች በተደጋጋሚ ስትጠይቀውና ስታስጨንቀው ስታሸብረው እንዲህ ነበር አይተናል። ስለዚህ አሁን ላይ በማግኘቷ በጣም ደስተኛ ሆና እንዲሁም ደግሞ ናታንንም እኔ እናቴ ሰላም ስለሆነች ደስ ብሎኛል፣ ግን ማርታ እንዲከፋትና በእኔ ነገር እንድትጸጸት እንድትቆጭ እንዲሁም ደግሞ ይህን አይነት ቤተሰብ እንዲጣላና እንዲፈርስ አልፈልግም። መስተካከል ካለበትና ይቅርታ መጠየቅ ካለብንም በይቅርታዎች የሚስተካከሉና የሚታወቁ ነገሮች ካሉ እንዲታወቁ አደርጋለሁ ብላለች። ናታንም እኔ እናትሽ ሰላም መሆኗን በፍጹም አስቤውም አልሜውም አላውቅ ነበረ፣ ግን እናትሽ ስለሆነች ደስ ብሎኛል። ለአንቺም እናትሽን ስላገኘች በጣም ደስ ብሎኛል። እንዲሁም ሰላም ለምታወራው ሰው ጠፍቷትና እንዲሁም ደግሞ በሆዷ አምቃ የኖረችውን ምስጢር በይፋ ወጥታ ስለተናገረችና አንቺን ልጇን ስላገኘ ስለተገናኘችም ደስ ብሎኛል። እኔም ከእንግዲህ ወዲያ ያለኝ ፍቅርና እንዲሁም አክብሮት ሰላም እናትሽ ስለሆነች ስላወቀችና ለዚህ ነገርም ስላበረታታችኝ ደስ ብሎኛል። እናትሽ ከሰማች ካልሰማች ብዬ የምጨነቅበትና የማስብበት ነገር የለም ብሏል። እናት ናትና የቤት የመጀመሪያው ውሳኔ የምትሰጠው። ስለዚህ ሰላም ስለኔና ስለ አንቺ ስለምታውቅ ከእንግዲህ ወዲያ የምንኖረው ህይወት በጣም ለኔና ላንቺ ቀላል እንጂ ከባድ አይሆንብንም። ስለዚህ በጣም ደስተኛ ነኝ። እንኳንም እናትሽን አገኘሽ። ግን ስላደግሽው ታሪክ በጣም ብታስረጅኝና ብታሳውቂኝ እንዲሁም ትምህርት የሆነ ዘንዳ ባስብበትና በሰማሽ ደስ ይለኛል በሚል ጠይቋታል። ዳጣም እኔ አሁን ላይ እናቴንም አባቴንም በሙሉ ስላገኘሁ ደስ ብሎኛል። ደግሞም ከሰላምዬ ጋር በመሆኔ ደስተኛ ነኝ። ይህ ሲሆን ደግሞ ለማርታ ጥላት አለኝ ማለት ሳይሆን እሷንም ልክ እንደ እናቴ አከብራታለሁኝ፣ እወዳታለሁኝ። ምንም አይነት ነገር እንዲሰማትና እንድትናደድ እንዲቆጫት አልፈልግም። በነገራቶች ሁሉ እንድትደሰትና እንዲሁም ደስተኛ ሆና እንድትኖር እፈልጋለሁ በማለት ተናግራለች። ይህንንም ደግሞ የሰማችው ምሳሌን መጠየቅ የደረሰችው ኤቢ አሁን ላይ በጣም እየተናደደች ነው። ለምን እኔን እውነት ብለሽ አልተቀበልሽም ነበር እያለች ነው። ውሃ ግን በጣም ደስ ብሏታል። ያኔ ብታውቅ እንኳን በጣም ባታውቅም ለዳጣ ያላት ፍቅርና የተለየ ቀረቤታ ነበርና አሁን ላይ ደግሞ
እህቷ በእርግጠኝነት ስለሆነች ውሃም ደስ ብሏታል። እንዲሁም ደግሞ ምንም አይነት ችግርና እንዲሁም ጠብታ ይፈጠር ከዚህ ከቤተሰብ መኖር እፈልጋለሁኝ። ምንም አይነት እንድትጣሉና እንድትለያዩብኝ አልፈልግም ብላ በጣም በይቅርታና እንዲሁም በእንባ የተሞላ ጥያቄ ማርታንም እባክሽን ነገራቶችን ሳትረጅና ሳታውቂ ምንም አይነት ጠብ እንዲያታመጪብን ከአባቴ ከደረጀም ጋር ያለሽ ክብርና ኑሮ እንዲሁም እምነት ምንም እንዳይቀንስ በማለት ጠይቃታለች። ብቻ ዳጣ እናቷን ስላገኘች ያንን ሁሉ ስቃይ መከራ አልፋ ዛሬ ላይ ስለደረሰች እና እናቷንም ስላወቀች እንዲሁም ሰላም በውስጧ የነበረውን ሁሉ ሸሽጋ በነበረችበት ጊዜ ሁሉም ይፋ ወጥቶ ስለተዋወቁ በጣም ደስ ይላል። ማርታም ደግሞ ወደፊት እንደምትስተካከልና ማለቴ ይህ ነገር እንደምትቀበል በተስፋ እንጠብቃለን። ውድ ቤተሰቦች አብራችሁ ስለቆያችሁና ስላዳመጣችሁ ከልብ አመሰግናለሁ። በድጋሚ እስከምንገናኝ መልካም ጊዜ ላይ